እጅግ አስደንጋጭ ጉዳይ ተጋለጠ። የኦርቶዶክሱ ሊቅ የሆኑት አባ ገብረ ኪዳን ማርያም ቤዛ አይደለችም ሲሉ የአቡነ ገብርኤልን ስብከት ደገሙ። በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል። ስለኛ የሚማልደው እሱ ራሱ መስዋዕት የሚሆን በግ ነው። እሱ ራሱ የራሱን መስዋዕትነት የሚያቀርብ ሊቀ ካህናት ነው። እሱ ራሱ የራሱን መስዋዕትነት የሚቀበል ንጉሥ ነው። ንጉሥነቱን አባቴ በማለት ገለጠ። አባቴ ሲል የእግዚአብሔር ልጅ እግዚአብሔር ነው። እሱም እግዚአብሔርነቱን እየገለጠ ነው። ስለዚህ ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለ። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራል። እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል። ሕያው ነውና ያለው ምንድነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል፣ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው። በመጨረሻም ከወንጌል ጋር ተጨባብጠዋል። አባታችን አባ ገብረ ኪዳን ስለ ጌታ ምልጃ መሰከሩ። ስለኛ የሚማልደው መስዋዕት የሆነ በግ ኢየሱስ ነው። ዓለም ሁሉ ከአባቱ የታረቀው በኢየሱስ ነው። ንጉሥነቱን አባቴ ሲል ገለጠ። ራሱ የእግዚአብሔር ልጅ እግዚአብሔር ነው። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት አስታረቀን። ስለዚህ በመጽሐፍ ቅዱስ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገራት ቃል ዓለም ሁሉ ስታርቅ የሚኖረው በዛ ነው ሲሉ ነው የኦርቶዶክሱ ሰባኪ አባ ገብረ ኪዳን ይህንን ያልተጠበቀ ንግግር ያስደመጡት። ኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ በዓለም ላይ ጴንጤ የሚባል አይኖርም ነበር። ፊታችሁ እንዴት እንደሚያስፈራ! አንድ ሚካኤል የሚባል ዲያቆን በ15 ምናምን ወደ ጀርመን ሀገር ሄዶ እሱ ነው ማርቲን ሉተርን ኢንፍሉዌንስ ያደረገው። ማርቲን ሉተር በመጽሐፉ ላይ 85 ጊዜ ኢትዮጵያን ጠቅሷል። ኢትዮጵያን የጠቀሰው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የክርስቶስ ቤተክርስቲያን ምሳሌ ናት ብሎ ነው የሚያምነው። ስለዚህ ሚካኤል ባይኖር ኖሮ ማርቲን ሉተር እንደዛ ፕሮቴስት አድርጎ እነዛ 90 ምናምኖቹን ጽፎ አይወጣም ነበር። ብዙዎቻቸው አሁን ልትናደዱ ነው። ጴንጤዎች ችግር አለ። እውነት ነው። ማርቲን ሉተር ያንን ሪፎርሜሽን ባያመጣ ኖሮ ፕሮቴስታንቲዝም የለም። ፕሮቴስታንቲዝም ባይኖር ደግሞ ካፒታሊዝም የለም። ዓለም ላይ አሁን የምታዩት ሁሉ ቴክኖሎጂና እውቀትም አይኖርም ነበር። ቅር ቢላችሁም ጠጧል። ሰምታችሁ ይሆናል። አንድ ልጅ አባቱን መኝታ ክፍል ውስጥ ቁጭ ብለው ያለ አባዬ እግዚአብሔር ሁሉ ቦታ አለ ወይ ይለዋል። እና አባትየው ያ እግዚአብሔር ሁሉ ቦታ አለ ይለዋል። እና እግዚአብሔር አሁን ጠቅላላ ሁሉ ቦታ አለ ምናምን አለ። እግዚአብሔር ሁሉ ቦታ አለ ምናምን አለ። በኋላ እሺ አሁን እግዚአብሔር ለምሳሌ እግዚአብሔር እኛ ቤት አለ ምን ይለዋል ልጁ። ከዛ አባትየው አለ በጣም እግዚአብሔር እኛ ቤት አለ ምናምን አለ። ከዛ እያጠበበው መጣ ማለት ነው ልጁ። እሺ አባዬ አሁን እግዚአብሔር እዚህ ክፍል ውስጥ አለ ምናምን። ከዛ አባትየው ኦፍ ኮርስ እንደ እግዚአብሔር ሁሉ ቦታ አለና እዚህ ክፍል ውስጥ አለ ምናምን አለ። በኋላ ትንሽ ቆይቶ ብርጭቆ ነገር አመጣ እና አባዬ እግዚአብሔር እዚህ ውስጥ አለ ምናምን ይለዋል። መልሱ ምንድነው? ዝም አላችሁ ፈርታችሁ እናንተ። አባትየው አሰረ እንደ እግዚአብሔር ሁሉ ቦታ አለና እዚህ ውስጥም አለ ሲለው አርጎ ያስኩት አለ። አንዳንድ ጊዜ በመንፈሳዊ ሕይወት ያስኩት እንድታቆሙ ነው የመጣሁት ወንድሞች እናቶች። እግዚአብሔር በመንፈሳዊ ሕይወት ውስጥ የብዙዎችን ሰዎች እድገት አግዶ ከሚይዙ ነገሮች መካከል አንዱ የያስኩት ስፒሪት ነው። ትንሽዬ ነገር ስናገለግል እግዚአብሔርን የያዝ ነው ይመስለናል። ትንሽዬ ነገር ስናደርግ፣ ትንሽዬ ነገር ሲሆን በሕይወታችን በመንፈሳዊ እድገት ውስጥ የብዙዎቻችንን እድገት ከያዙ ነገሮች መካከል አንዱ ይበቃኛል ደርሼበታለሁ የግራጁዌሽን ሴንስ ነው። ሴንስ ኦፍ ግራጁዌሽን በክርስቲያኖች መካከል አለ። ክርስትና ሕይወት ግራጁዌሽን የለውም። አገልግሎት ግራጁዌሽን የለውም። የመድረስ መንፈስ እግዚአብሔር ከሕይወታችሁ ያስወግድላችሁ መንፈስ ከሆነ ማለት ነው። እኔ ጠርጥሬ ነው ምናልባት እና አንዳንድ ሰዎች ጌታን ተቀብያለሁ ይላሉ እና እዛ ላይ ያቆማሉ። ጌታን ተቀብያለሁ ከገሃነመ እሳት ወጥቻለሁ እና ሌላ ነገር ማካበድ አልፈልግም ነው ሲሪየስ መሆን አልፈልግም። ከሚያካብዱት መካከል አይደለም እና እኔ ጌታን አግኝቻለሁ ገሃነመ እሳት መግባት አልፈልግም ነበር ከገሃነመ ወጥቻለሁ ያስኩት ይላሉ። አንዳንዶቹ እንደኔ የሚያገለግሉ ሰዎች ያገለግላሉ ወይ አንዳንዶቹ በመንፈስ ቅዱስ የተሞሉ ሰዎች ጌታን ተቀብያለሁ በውሃ ተጠምቄያለሁ መንፈስ ቅዱስ ተሞልቻለሁ በልሳን እናገራለሁ
ያስኩት ይላሉ። የመድረስ ስሜት የደርሸበት አለው ስሜት በጣም በመንፈሳዊ ህይወት ውስጥ ልንታገለው የሚገባ ነገር ነው። እሱን ነው ቅዱስ ጳውሎስ በአገልግሎቱ አንዱ ሃይላይት የሚያደርግልን ቆላስይስ ምዕራፍ 1 ላይ መንፈሳዊ ህይወት የሚደረስበት አሁን አይደለም። መንፈሳዊ ህይወት የሚደረስበት መንፈሳዊ ኤክስፒሪየንስ የሚደረስበት አሁን አይደለምና ጳውሎስ ስለ አገልግሎቱ ዋና ትኩረት ሲናገር የሚናገረውን ስሙ። ምን ይላል? በአገልግሎታችን ይላል በአገልግሎታችን የሚመረቅ ነገር የለንም ይላል። አሁን በቃ እቺን ከያዛችሁ በቃ አንድ ከባድ ነገር አለ። እግዚአብሔር ጴንጤ አይደለም። ሲጀመርኛም ጴንጤ አይደለንም። ሰው ነው የመደበን። ሰው ያነሳ ይመደበናል የሆነ ነገር ውስጥ እና ኢየሱስ ጴንጤ አይደለም፣ እግዚአብሔር ጴንጤ አይደለም። የጴንጤ ሃይማኖት የሚባል የለም። ፕሮቴስታንት የሚባል ሃይማኖት መጽሐፍ ቅዱስ ብትፈልግ የለም። ኦርቶዶክስም የሚል የለም፣ ካቶሊክም የለም፣ ጴንጤም የለም እዚህ ውስጥ ማለት ነው። ለዚህ ወዳጄ አሳሳቢው ነገር እንዴት ነው? እዚህ መሬትና እዛኛው ላይ ከአምላክ ተለይተህ በየትኛው ቅጽበት ምን እንደምትሆን ምን እንደሚገጥም ምን እንደሚፈጠር ታውቃለህ ወይ? በእያንዳንዱ ቀን ጉዞ ዋስትና ይዘህ አረጋግጠህ ከእግዚአብሔር ጋር ሰላም ኖረህ ነው የምትመላለሰው ወይስ ደፋ ቀና እያልክ በዛው ደፋ ልትል ነው? ምን አሰብክ? እና አንድ ምስራች አለ። ኢየሱስ የዛሬው ዓመት ከሙታን የተነሳው ለአንተ አንድ ነገር ለመስጠት ነው። እኔ ኃጢአተኛ ነኝ ካልክ፣ ደካማ ነኝ ካልክ ንስሐ የሚባለው እሱ ነው። እኔ ራሴን ማዳን አልችልም። እኔ ዛሬ ጥሩ ሆኜ ነገ መሰናከል ሰው ነኝ። ዛሬ ላይ ጥሩ ሆነና ነገ ስታለሁ። አንድ ሰሞን መጽሐፍ ቅዱስ አጥናጥና ይለኛል፣ አንድ ዓመት ሙሉ ከዛ ላይ ይዘጋኛል። እኔ ማለት ሰው ሲንበረከክና ሲጸልይቼ ተንበርክኬ በዛው እንቅልፍ የሚተኛ ሰው ነኝ። እኔ ማለት በቃ እንደዚህ አይነት ሰው ነኝ። አልችልም። ደካማ ሰው ነኝ። ራሴን ማዳን ምንም ነገር ብጾም በጸልይ እግዚአብሔር ፊት ለመቆም ድፍረቱና ወኔው የለኝም ካልክ ሲምፕል ነው። ኢየሱስ ከሙታን መነሳቱ በነፃ አንድ ነገር ላንተ ይሰጣል፣ የኃጢአት ስርየት። የኃጢአት ስርየት ምን እንደሆነ ታውቃለህ? ስላመንክ ብቻ አንድ ጊዜ የእድሜ ዘመንህን የባለፈውን ታሪክህን የዛሬ ሰሞኑ ድካምህን በሕይወት ዘመን ስትኖር የሚመጡ ድካሞችንና በደሎችን በአንድ ጊዜ ማስወገድ ስርየት ይባላል። አት ዋን መንት አቶንመንት አት ዋን መንት የሁሉንም ፓስት ፕሬዘንት ፊቸር ኃጢአት በአንድ ጊዜ ይወገድላል። ይሄን የምታገኘው በክርስትና ሃይማኖት ብቻ ነው። በወንጌል ስብከት ውስጥ ብቻ ነው። ወንጌል የእግዚአብሔር ኃይል ለማዳን ስለሆነ አንተ ራስን የምታድንበት ኃይል የለህም። የመስቀሉ ቃል ያድንሃል። ኢየሱስ ከሙታን ተነስቷል ማለት አንድ ነገር እንዲሰበክል ነው። የኃጢአት ስርየት። የኃጢአት ስርየት ምን ማለት ነው? የእድሜ ዘመን ኃጢአት፣ የባለፈው የዛሬው የሚመጣው ኃጢአት፣ በደል፣ መተላለፍ ስንት ጊዜ እንዲወገድ? አንድ ጊዜ እንዲወገድ። ከተወገደስ በኋላ ከዚህ በኋላ ለኃጢአት ስርየት የሚቀርብ ምንም መስዋዕት የለውም። ስንደክምሳ በምንደክምበት ጊዜ የሚረዳንን ጸጋና ምሕረት ወይንም አቅም ማለት ነው እንድንቀበል ወደ ጸጋው ዙፋን እንቀርባለን። ስርየትሳ አንድ ጊዜ የቀደሳቸውን የዘላለም ፍጹማን አድርጓቸዋል። ማረጋገጫው ከሙታን ተነስቷል። የመጨረሻ ማረጋገጫ ከፈለክ ከኃጢአትህ አንጻር ከመተላለፍ አንጻር አሁን ሄደህ ፈልገው ኢየሱስን። መስቀል ላይ አታገኘውም፣ ቆሞ አታገኘውም። ከኃጢአትህ አንጻር ከድካማ አንጻር ከሰሞኑ ሁኔታ አንጻር ከመተላለፍ አንጻር ሄደህ ስታየው አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። የድሮ ሊቀ ካህን ግን ኃጢአት ለዘላለም አንዴ ስለማይወገድ በሰራን ቁጥር መስዋዕት እያቀረበ ይቆም ነበር። እሱስ አንድን መስዋዕት ለዘላለም አቅርቦ ተቀመጠ፣ ጨርሷል። ሰርቶ የጨረሰውን ሄደ ስራልኝ አትበለው። ስርየት ተፈጽማለች። የዳነ አማኝ አይጠፋም። የዘላለም ሕይወት ዋስትና በኢየሱስ መቀመጥ ተረጋግጧል። አንተም ማርፈ ተቀመጥ። ልጁን አስቀመጠው በቀኙ ከተባለ እግዚአብሔር በልጁ ስራ አርፏል። አሳርፈዋለሁ ብለህ አትንቀሽቀሽ፣ ተቀመጥ፣ ከእርሱ ጋር እረፍ።
ወደ እግዚአብሔር እረፍት የገባ ሰው ሁሉ እግዚአብሔር ከስራው እንዳረፈ እርሱም እንዲሁ አርፏል። በአቡነ ገብርኤል ስለ ጌታ ስለ ኢየሱስ ክርስቶስ በሰበኩት ስብከት ላይ ድንግል ማርያም ቤዛ አይደለችም በማለታቸው ምክንያት የቪዲዮ ያልሰራ፣ መልስ ያልሰጠ፣ ያልጻፈ፣ ያልተናገረ፣ ያልተሳደበ ማንም የለም እና በጣም ትልቅ ኢሹ ሆኖ ሲኖዶስ ጋር ደርሶ ስብሰባ ተካሂዶ እሳቸውም ይቅርታ እስኪጠይቁ ድረስ ወይም ይቅርታ እንዲጠይቁ ግፊት እስኪደረግባቸው ድረስ ተደርሶ ትናንትና መግለጫ ሲሰጡ ሰምተናል። ነገር ግን የድንግል ማርያም ቤዛ ናት ወይስ ቤዛ አይደለችም ወይ የሚለው ጉዳይ እንደዚህ ተራግቦ ሲኖዶስ የደረሰው ጉዳይ የሃይማኖት ጉዳይ ኦር ደግሞ በጣም ትልቅ ጉዳይ ነው ወይ? ድንግል ማርያም ቤዛ ናት ወይስ አይደለችም የሚለው ነገር ትልቅ ጉዳይ ነበረ ወይ የሚለውን ወንድማችን አኬ ምን እንደሚል እስኪ እንስማው። ሰሞኑን የዓለም ቤዛ ጌታችን ኢየሱስ ነው፣ ማርያም አይደለችም፣ እንዲያ ነው እንዲህ ነው የሚል የሆነ ጉንጫ አልፋ ክርክሮች እንግዲህ ስንሰማ ቆይተናል። ስለዚህ እስካሁን የሰማነው ጉንጫ አልፋ ክርክር ነው። ማርያም ቤዛ ናት አይደለችም የሚለው ዋናችን የጌታ ኢየሱስ ክርስቶስ ቤዛነት ነው። ስለዚህ የድንግል ማርያም ቤዛ ናት አይደለችም የሚለው ነገር በጣም ጉንጫ አልፋ ክርክር ነበረ። ግን ይሄ ጉንጫ አልፋ የሆነው ክርክር ግን የት ደረሰ? ሲኖዶስ ጋር ደረሰ። ብዙዎችን አስቆጣ፣ ብዙዎችን አጻፈ። እኔ ደግሞ አሁን የምጠይቀው ጥያቄ እነዚህ ከዚህ በኋላ ምዘረዝራቸው 1 2 3 4 5 ቪዲዮዎችን አሳያችኋለሁ። እነዚህ አስተምህሮዎችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረክ ላይ ሲሰጡ ወይም እነዚህ ትምህርቶች ለምዕመናን ሲደርሱ ሀይ ያለ ሰው አልነበረም፣ የተናገረ አልነበረም፣ ሲኖዶስ ላይ ስብሰባ አልነበረም። ለምን ይሆን? ቪዲዮ 1 ስሙልኝ። ማርያምን ካላወቁ መሰረቱ ተናግሯል። ማርያም ከሌለች ጌታ የለም፣ ጌታ ከሌለ ደግሞ ስላሴነት የለም፣ ስላሴነት ከሌለ ደግሞ እግዚአብሔር የለም፣ እግዚአብሔር ከሌለ ደግሞ ዓለምም የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። የድንግል ማርያም ከሌለች ስላሴ የሚባል ነገር የለም። ይሄ ሊቃውንት ባሉበት የተሰጠ ትምህርት ነው። ነገር ግን ምዕመኑ ያጨበጭባል፣ አባቶችም ምንም አላሉም። ድንግል ማርያም ከሌለች እግዚአብሔር የለም ሲባል ማንም ምንም አላለም። ሲኖዶስም የተናገረው ነገር የለም፣ ስብሰባም አልተደረገም፣ ይሄ ሰው ምንም አልተባለም። እንቀጥል። የድንግል ማርያምን ምልጃ በተመለከተ ዲያቆን ሄኖክ ኃይሌ ምን እንዳለ ስሙት። በመሰረቱ እመቤታችን ማማለድ አይደለም፣ አፍርሳ ልትሰራን ትችላለች። ይሄ እሱን ተው፣ ማማለድ መለመን ሰማችሁ? ድንግል ማርያም ማማለድ ብቻ አይደለም አፍርሳ ልትሰራን ትችላለች። ይሄን ያለው ማን ነው? አቡነ ገብርኤል ካልተወገዙ ሲል የነበረው ዲያቆን ሄኖክ ኃይሌ። ችግሩ ከኢየሱስ ጋር ነው እንጂ ከማርያም ጋር አይደለም። ስለዚህ ምን ማለት ነው? በሌላ አገላለጽ ማርያምን አትንኩበት እንጂ ኢየሱስን የፈለጋችሁት ብትሉት ችግር የለም። ስለዚህ እሷ ድንግል ማርያም አፍርሳ መስራት ትችላለች። እንቀጥል። ደግሞ እኒህን አባት ደግሞ ስሟቸው፣ በጳጳስ ደረጃ ስሙ። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወል ሰማችሁ? ድንግል ማርያም በሌለችበት መንፈስ ቅዱስ አይወርድም። ድንግል ማርያም ባትኖር ኖሮ ኢየሱስ ክርስቶስ አይመጣም ነበረ። ያለ እሷ ምንም። ወደ መዳን ደግሞ እንምጣ። ሰው እንዴት እንደሚድን ዘበነ ባስተማረው እዛው መድረኩ ላይ ሆኖ ምን እንደሚል ደግሞ ዘበነን ስሙት። ኦርቶዶክስ መሆን መዳን ነው። ኦርቶዶክስ መሆን ሕይወት ነው። በላይ 78 ነፍስ በልቶ ድንግል ማርያምን ቢማጸን ስሟን ለአንድ ቀን ቢጠራ ገነት እንዲገባ አይሆንም እንዴ? ተመልከቱልኝ። ስለዚህ ኦርቶዶክስ መሆን ምንድን ነው? መዳን ነው። 78 ነፍስ የበላው ሰው እንዴት ነው ሄዳ ነው? ምንም መልካም ስራ አልሰራም። 78 ነፍስ ገሎ በላ። በትንሽ ቀዝቃዛ ጽዋ ስለ ማርያም ብሎ በመስጠቱ ምክንያት ዳነ። ሰው ስለ ማርያም ብሎ ውሃ በመስጠቱ ይድናል። ነገር ግን በኢየሱስ ክርስቶስ ብቻ አምኖ በኢየሱስ ደም ብቻ መዳን ግን አይችልም። ታዲያ ሲኖዶስ ጋር መቅረብ ያለባቸው መናፍቅ መባል ያለባቸው እነዚህ ሰዎች አልነበሩ? የእነዚህ ሰዎች ጉዳይ እንዲህ ተራ ነገር የሆነውና የእሳቸው ጉዳይ እንዲህ የገነነበት ምክንያት ልዩነቱ በጣም ግልጽ ነው። የእነዚህ ሰዎች ችግር ክርስቶስ ብቻ።
የእነዚህ ሰዎች ችግር የጌታ የኢየሱስ ክርስቶስ ወንጌል የማዳኑ የመስቀሉ ስራ ነው። ከዛ ውጪ ያለውን ነገር ይሄንን የመዳን ወንጌል አትናገሩ እንጂ መተረት ትችላላችሁ፣ የፈለጋችሁትን ማለት ትችላላችሁ። ድንግል ማርያምን የሚያከብር ምንም ነገር በሉ። ኢየሱስ ክርስቶስን ኢቭን ማጣጣል ካለባችሁ ድንግል ማርያምን ከፍ ማድረግ ከቻላችሁ ኢየሱስን አጣጥላችሁም ቢሆን መስበክ ትችላላችሁ። ለምሳሌ ባለፈው ታስታውሳላችሁ ዘበነ እኔ ሰይጣን እንኳን ድንግል ማርያምን የሚፈራትን ያክል ኢየሱስን የሚፈራው አይመስለኝም ማለት ማንም ምንም ያለው የለም። ሰይጣን ከኢየሱስ በላይ የሚፈራው ማርያምን ነው ሲባል ምንም የደነገጠም ኮሽ ያለም የተናገረም የለም። ስለዚህ እነዚህ ሰዎች ምንድነው ችግራቸው ከተባለ ኢየሱስ ነው ችግራቸው። ኢየሱስ ሲነገር፣ ማዳኑ ሲነገር፣ መስቀሉ ሲነገር ይሄ ነው የነዚህ ሰዎች ችግራቸው። ታዲያ ለነዚህ ሰዎች ችግራቸው ኢየሱስ ከሆነ መፍትሄው ምንድነው? አሁንም መፍትሄው ኢየሱስ ነው። ስለ ኢየሱስ የሚናገሩ ሰባኪዎች፣ ስለ ማዳኑ የሚናገሩ ሰባኪዎች አሁንም ይገፋሉ። እነዚህ ሰዎች ግን ተከብረው አንቱ ተብለው ይኖራሉ። የታወቀ ነገር። ስለዚህ ወንጌል መስበካችንን መቀጠል መቻል አለብን። አትደንግጡ። ከኢየሱስ ክርስቶስ በቀር ሌላ ቤዛ የለም። የቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። እቤታቸው እየሄዱ የሚጸልዩላቸው ማለት ነው ያገል ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል። ምን ቸርቹ ለማስቀጠል ኃጢአት፣ ቸርቹ ለማስቀጠል ጎበዝ፣ ቸርቹን ለማስቀጠል ሌብነት፣ ማጅራት መምታት ምን ነው ሲባል ለራዩ ብዬ የምሬን እኮ ነው። እኔ ስሰማ ቸርቹን 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው።